ስለዚህ የሚል መልመጃ 5 ምዕራፍ 5 ነው አሁን ያለነው የሚከተለው የቁጥር ስብስቦች ውስጥ ንድፍ የሆኑትን ያልሆኑትን ለዩ። 1 ብሎ 2 3 5 4 6 ያውን ንድፍ ነው። ለምን ሙሉ ቁጥሮች ሀ ንድፍ ነው። ንድፍ ነው። በስንት በአንዳንድ ይሄዳል ሀ ይሆናል። ሀ ቀመሩ ራሱ ቀመሩ ሀ ይሆናል። ሀ ምንድነው? አባል ነው። ለምን መቁጠሪያ ቁጥር በአንዳንድ እየጨመረ የሚሄድ ማለት ነው። ለስ ደግሞ ምንድነው? 3 ብሎ 6 በስንት ጨመረ? በ3 6 ብሎ 5 በአንድ ቀነሰ። 5 ብሎ 2 5 ብሎ 7 በሁለት ጨመረ። 7 ብሎ 10 በስንት? በ3 ጨመረ። በስንት ጨመረ? በ3 ይጨምራል። በአንድ ይቀንሳል። በሁለት ይጨምራል። በ3 ይጨምራል። ስለዚህ ንድፍ አይደለም። ወይ መቀነስ አለ ወይ መጨመር ወይ መባዛት አለበት። ንድፍ አይደለም። ንድፍ አይደለም። ሐመርኋ 0 9 18 27 0 9 18 27 ንድፍ ነው። ንድፍ ነው። ያ ማለት 09 ያ የዘጠኝ ብዜት ነው። ሀ ሲባዛ በዘጠኝ ወይ ደግሞ 9 ሀ ነው። ሀ ግን ምንድነው? ሙሉ ቁጥር ነው። ሙሉ ቁጥር ከሙሉ ቁጥር ነው የሚነሳው። ሙሉ ቁጥር ማለትም ሙሉ ቁጥር የምንለው ሙሉ ቁጥር ከምን ይነሳል? 0 1 2 3 እያለ ይቀጥላል። ስለዚህ አንደኛው ምን ትሆናለች? እና 9 ሀ አይደል ያልነው በሀ ቦታ መተካት ነው። 9 ሲባዛ በ0 0 ይመጣል። ሁለተኛ ማለት ከዜሮ ቀጥሎ የመጣው ቁጥር ማን አንድ አይደለች? 9 ሲባዛ በ1 እኩል 9። ሶስተኛ ማለት 1 2 3 3 እንተካለን። 9 ሀ እኩል ነው 9 ሲባዛ በ3 መልሱ 27 ይመጣል ማለት ነው። 27 ይመጣል። ደግሞ 1 ብሎ 4 27 28 ኦኬ እዚህ ጋር ምን እንረዳለን? እሺ አንድ ስኬር አንድ ስኬር አንድ ሺህ ሁለት ስኬር ከአንድ በስንት ጨመረ? ከአንድ ወደ አራት ስንሄድ በስንት ጨመረ? በ3 ከዚህ እሺ አሉ የሚችለው በእንትን ነው። አንድ ኪው እሺ ነው። አንድ ኪው አንደኛው ማለት ነው። ሁለት ኪው እሺ አንድ እሺ አንድ ርቢ አንድ እሺ ሁለት ርቢ ሁለት እሺ ሶስት ርቢ ሶስት 9 4 እሺ አራት አይደል? አራት ርቢ አራት አይሆንም። አይደለም። ንድፍ አይደለም። አይደለም። በዚህ መንገድ እቺ አራት ርቢ አራት መሆን የነበረባት አራት ርቢ አራት ማለት እሺ ሁለት ርቢ አራት ሁለት ርቢ አራት አራት በአራት ድስት ንድፍ እንዲሆን ይሄ 216 መሆን ነበረበት። ንድፍ አይደለም ማለት ነው። እሺ እንቀጥል። ቀጥለው ከቀረቡት የእድገት ንድፎች ውስጥ የጎደሉትን ሙሉ 22 25 28 በስንት እየጨመረ በ3 28 ምን ይመጣል? 22 እዚህ ጋር 22 ብሎ ማን ነበር ሁለተኛው? 22 28 ሲደመር 3 31 31 ብዬ 3 ጨምርበት 34 አሁን 3 ጨምርበት 37 አሁን 3 ጨምርበት 40 እያለ ይቀጥላል። ቀመሩን ግን እንፈልግ እስኪ። ቀመሩን አብረን እንፈልግ እስኪ። ያ ማለት የመጀመሪያው ንድፍ ሲደመር ሲቀነስ 1 ሲባዛ በዲፈረንሱ ምን ይመጣል? 22 ሲደመር 3 ሲቀነስ 3 3 ሲደመር 22 ሲቀነስ 3 ምን ይሆናል? 3 ሲደመር 22 ሲቀነስ 3 ምን ይሆናል? 22 ሲቀነስ 3 19 ቀመር ይሆናል። በአባል ነው መቁጠሪያ ቁጥር ለምሳሌ የመጀመሪያ ቢሆን አንደኛው ምን ይሆናል?
አንደኛው ከ2 መውጣት አለበት። 3 ሲባዛ በ1 ሲደመር 19 እኩል ይሆናል 3 ሲደመር 19 ምን ይመጣል መልሱ? 22 ይሆናል። ሁለተኛ እኩል ይሆናል 3 ሲባዛ በ2 ሲደመር 19 3 በ2 6 6 ሲደመር 19 እኩል ነው 25። አራተኛ እኩል ይሆናል 3 ሲባዛ በ4 ሲደመር 19 ምን ይመጣል? 12 ሲደመር 19 ምን ይመጣል? 2 እና 9 11 አንድ ነው። አንድ እና 1 2 ከ2 ጋር ከ3 ጋር 31 ከአንድ ጋር ማለት 31 ይመጣል። 31 ደግሞ ጥናት እዚህ ጋር አራተኛው ማለት ነው። እንዲያውም እንሰራለን። ኦኬ እሺ እንቀጥል። እዚህ ጋር ደግሞ 11 ብሎ 22 55 ይሄ ስንት ነው? 22 ብሎ 33 44 55 66 77 እያለ ይቀጥላል። ለ ምን ይመጣል? ለማለት የ11 ብዜት ነው። 11 መ ይሆናል። መ አባል ነው መቁጠሪያ ቁጥር ቻው ስንት ነች? 1 2 3 4 5 6 ስድስተኛው አይደለ? ስድስተኛው እኩል ነው 11 መ 11 ሲባዛ በ6 እኩል ነው 66 ይሆናል ማለት 66 ይሆናል። ሐመርኋ 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 3 ብሎ ዳሽ ከዛ 23 እሺ በ10 ብናሳድገው እሺ 13 በ10 ቢያደርግ እሺ በ10 ቢያደርግ 13 13 13 13 10 23 23 33 43 53 63 አዎ። ስለዚህ ሐመርኋ ምን ይመጣል? ሐመርኋ 3 13 23 33 43 53 63 እያለ ይቀጥላል ማለት ነው። 1 2 3 ማለት ያለ ከ3 ጀምሮ 1 2 3 ዛች ስለዚህ ቀመር ምን ሊሆን ይችላል? 3 ሲደመር ለ ሲቀነስ 1 ሲባዛ በ10 ብናደርገው ምን ይመጣል? 3 ሲደመር ለ ሲቀነስ ሲደመር 3 ለ ሲቀነስ 10 ለማለት 3 ለ ሲደመር 3 ሲቀነስ 10 ምን ይመጣል? 3 ለ ሲቀነስ 7 ቀመር ይሆናል ማለት ነው። 3 ለ ሲቀነስ 7 ቀመር እኩል ነው 3 ለ ሲቀነስ 7 ለ የምን አባል ነው? መቁጠሪያ ቁጥር ለምሳሌ እቺ ስንተኛዋ ነች? 1 2 3 4 5 6 7 ሰባተኛ ነው። ሰባተኛ ነው ካላል 3 ለ ሲቀነስ 7 ነው እኩል ነው 3 ሲባዛ በ7 ሲቀነስ 7 እኩል ይሆናል 3 ጊዜ 7 21 ሲቀነስ 7 ወይኔ በ10 ሲባዛ 10 ለ ነው 10 ለ ነው 10 ለ 10 ለ 10 ለ 10 ለ ሰባተኛው እኩል ይሆናል 10 ለ ሲቀነስ 7 ምን ይመጣል? 7 እንተካ 10 ሲባዛ ሲቀነስ 7 ይሆናል 7 ሲቀነስ 7 ምን ይመጣል? 63 ይመጣል። እቺ ማለት ስንተኛዋ ነች? 23 ለምሳሌ 1 2 3 ሶስተኛ ነች። ሶስተኛ ምን ትመጣለች? 10 ላይ ሲቀነስ 7 አይደል የመጣ ነው 10 በ3 ሲቀነስ 7 30 ሲቀነስ 7 እኩል ነው 23 ይሆናል ማለት 23 ይሆናል። ስለዚህ በዚህ መንገድ እንሰራለን። ቀመራችን ይመጣል 10 ላይ ሲቀነስ 7 ይሆናል ማለት ነው። ለምን ቀመር አይጠይቅም፣ ግን
ለምንድነው እኛ እየሰራን መለማመድ ስላለብን በደንብ ለማለት ፈልጌ ነው። አምስት ብሎ አስር አምስት ብሎ አስር ከዛን ዳሽ ከዛን አንደኛ ሁለተኛ ሶስተኛ አራተኛ ያ ማለት እቺ ማለት መ ስንል መ አምስት ሲባዛ በአንድ ነው። እሺ ሃምሳ የምትለው ደግሞ አምስት ሲባዛ በአስር ነች ሁለተኛዋ። ሶስተኛውን ምን ሊሆን ይችላል? አንድ ዜሮ ላይ ጨመረ እሺ ሶስተኛ ይቆይ እሺ አንድ ሁለት ሶስት አራተኛ አንደኛ ሁለተኛ ሶስተኛ አራተኛ ማለት ደግሞ አምስት ሲባዛ በስንት ነው? አንድ ሁለት ሶስት በአንድ ሺህ ይሆናል ማለት ነው። አሁን ይሄን ቁጥር ከስንት ብናነሳው ስለዚህ አንድ ሁለት እሺ አንድ ዜሮ እሺ አንድ ዜሮ እዚህ ጋር ሁለት ዜሮ አምስት መቶ ይሆናል ማለት ነው። አምስት መቶ ከዚህ ጋር ደግሞ ስንት ነው የሚጨምረው? አንዳንድ ዜሮ እየጨመረ የሚሄድ ማለት ነው። አንዳንድ ዜሮ አለበት። ሶስተኛው አንድ ሁለት ሶስት አራተኛው እዚህ ጋር አንድ ዜሮ ስለዚህ 50 ሺህ ነው ማለት 50 ሺህ ነው 50 ሺህ ስለዚህ ሶስተኛው ማለት ምን ይመጣል? አምስት ሲባዛ በመቶ እሺ አምስተኛው አምስት ሲባዛ በአስር ሺህ የማለት 50 ሺህ ይሄ ደግሞ 500 ይሄኛው 50 ሺህ ነው ይሄኛው 500 ነው 500 ነው ያ ማለት ድጋሜ ቀመሩን አምስት ሲባዛ አስር ርቢ ለ ይሆናል ለ አባል ነው ሙሉ ቁጥር ከዜሮ ነው የተነሳው አንደኛው ማለት አምስት ሲባዛ አስር ርቢ ዜሮ ምን ይሆናል? አምስት ሲባዛ በአንድ እኩል ነው አምስት ማለት ነው። ሁል ጊዜ ደግሞ ስለዚህ መ ርቢ ዜሮ ሁልጊዜም አንድ ነው። መ ግን ከዜሮ የተለየ መሆን መቻል አለበት። ከዜሮ የተለየ ቁጥር ማንኛውም ርቢ ዜሮ ሲሆን ምንድነው መልሱ? አንድ ነው አንድ ነው። ኦኬ ሁለተኛው ደግሞ አምስት ሲባዛ አስር ርቢ አንድ ሙሉ ቁጥር ስለሆነ ከዜሮ ነው እንጂ ዜሮ አንድ ሁለት ሶስት እያለ ስለሆነ የሚቀጥለው ሙሉ ቁጥር ማለት ነው። እኩል አምስት ሲባዛ በአስር ምን ይመጣል? በአስር 50 ይሆናል። አራተኛው ይመጣል አምስት ሲባዛ አስር ርቢ ሶስት ምን ይመጣል? አምስት ሲባዛ በአንድ ሺህ 5000 ይሆናል ማለት ነው። 5000 አምስተኛው ምን ይሆናል? አምስት ሲባዛ አስር ርቢ አራት አምስት ሲባዛ በአስር ሺህ ምን ይሆናል? 50 ሺህ ይሆናል ማለት ነው። 50 ሺህ እንዲህ አድርገን እንሰራለን። ስንተኛው? ሶስተኛው ደግሞ ቀጥለው የቀረቡትን ምስለ እድገት ንድፎች ውስጥ የጎደሉትን ሙሉ ይላል። አንደኛው ላይ አንድ ነች ሁለተኛው ላይ አንድ ሁለት ሶስት እሺ አንደኛው ሶስተኛው ላይ አንደኛው አንድ ካሬ አለው። ሁለተኛው ስንት አለው? አንድ ከላይም ከታች አንድ ጨምሮ ሶስት ሶስተኛው ምን ይመጣል? አንድ ሁለት ሶስት አራት አምስት ስንት በሁለት በሁለት መጨመር ይሄዳል ማለት ነው። ኦኬ አራተኛው ስንት ካሬዎች አሉ? አንድ ሁለት ሶስት አራት አምስት ስድስት ሰባት ስለዚህ ወደ ቁጥሮች ነው ያለው ማለት ነው። የወድ ቁጥሮችን እየሰራ ያለው ቀመሩ ምን ይመጣል? ቱ ሁለት እና ሲደመር አንድ ነው የሚችለው ቢኮዝ አንድ ሁለት ሶስት አራት ወደ ቁጥሮች ነው ወይ ደግሞ ሰርተን እናምጣው ሲደመር እና ሲቀነስ አንድ ሲደመር ሁለት ቀመር እኮ ይሆናል። አንድ ሲደመር ሁለት እና ሲቀነስ ሁለት እኩል ምን ይመጣል? ሁለት እና ሲቀነስ አንድ አንደኛ አንድን ተካ አንደኛው እኩል ይሆናል አንድ ሲባዛ በሁለት ሲቀነስ አንድ እኩል ነው አንድ ይመጣል።
ሁለተኛው እኩል ነው ሁለት እንተካለን። ሁለት በሁለት ሲቀነስ አንድ እኩል ነው አራት ሲቀነስ አንድ ሶስት። እሺ ሶስተኛው ሶስት በሁለት ሲቀነስ አንድ እኩል ነው ስድስት ሲቀነስ አንድ አምስት። ስለዚህ ቀመሩ ይሄንኛው አይሆንም። ይሄኛው የሚሆንበትም ኬዝ አለ ምን ሙሉ ቁጥር ከሆነ። ስለዚህ ምን ይመጣል ቀመሩ ምን ይመጣል ማለት ነው? ሁለት ሲቀነስ አንድ ወይም ይሄ መቁጠሪያ ቁጥር ሁለት ሲደመር አንድ ይሄ ሙሉ ቁጥር ለምሳሌ አሁን ሶስተኛውን እንስራ። ሶስተኛው ተርም ማለት ሶስተኛው ነገር በሁለት ነው። ሁለት ሲደመር አንድ እኩል ነው አራት ሲደመር አንድ አምስት። ዘመን በሙሉ ቁጥር ማለት ነው። በመቁጠሪያ ቁጥር ሲሆንስ ይሄንን ፎርሙላ እንጠቀማለን። ሁለት ሲቀነስ አንድ ሁለት በሶስት ሲቀነስ አንድ እኩል ነው ሲቀነስ አንድ ስድስት ሲቀነስ አንድ አምስት ይሆናል። ስለዚህ ወይ ሁለት ሲቀነስ አንድ ምን መስራት ያላችሁ መቁጠሪያ ቁጥር አድርገን ሁለት ሲደመር አንድ ምን መስራት ያላችሁ ይሆናል ሙሉ ቁጥር አድርገን ዋናውን ዙት መጠቀም እንችላለን። ሁለት አንድ መጠቀም እንችላለን ማለት ነው መጠቀም እንችላለን። ስለዚህ ከዚህ ጋር ሊሳል የሚችለው ይሄ አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ ስድስተኛ ነው። ስድስተኛ ማለት በመቁጠሪያ ቁጥር ባለው ስራ እኩል ይሆናል ሁለት ሲቀነስ አንድ እኩል ነው ሁለት ሲባዛ በስድስት ሲቀነስ አንድ እኩል ነው 12 ሲቀነስ አንድ እኩል ነው 11 ማለት ነው። 11 ይሆን ብዛታቸው እዚህ ጋር ስንት ነው? 1 2 3 4 5 6 7 8 9 1 2 3 4 5 ቁመታቸው 5 እሺ 1 2 3 4 5 ወደ ጎን ደግሞ 9 አይደል 4 1 እሺ 1 2 3 4 5 1 2 3 4 1 2 3 4 ነው። ከዛን አንድ መጨመር አንድ የተጨመሩትን ተቀባቸው ስንት 11 ይሆናል። 11 ይሆናል ምስሩ እንደዚህ ነው ማለት ነው። እንደዚህ ነው። ከዚህ ጋር ደግሞ ለደግሞ የሚለው ለደግሞ እንደሚያሳየን የመጀመሪያ አንደኛው ማለት አንደኛው አራት ነች። አንደኛው አራት ካሬዎች ይዟል። ሁለተኛው ማለት 1 2 3 4 5 6 7 8 9 ይዟል። ሶስተኛው ማለት 1 2 3 4 1 2 3 4 16 ይዟል። 16 አራተኛ ማለት 1 2 3 4 5 1 2 3 4 5 25 ይዟል። እቺ ማለት ሁለት በሁለት ነው። ሁለት ስኬር ሶስት ስኬር አራት ስኬር አምስት ስኬር ማለት ነው። ስለዚህ ቀጥሎ የሚመጣው ምንድነው? አንደኛ ሁለተኛ ሶስተኛ አራተኛ አይደል? አራተኛ አምስተኛ ምን ይመጣል? ስድስት ስኬር ከነ 36 ይመጣል። 36 ያሉት ወደ ጎን 6 እንይዛለን። ወደ ጎን 6 ወደ 6 እሺ 1 2 3 4 5 6 1 2 3 4 5 6 ከዛ ወደ ጎን ደግሞ 6 እንቆጥራለን። 1 2
ሶስት አራት አምስት ማለት ነው። አንድ ሁለት ሶስት አራት አምስት ስድስት በታች አንድ ሁለት ሶስት አራት አምስት ስድስት ምን ያህል ስድስት ሲባዛ በስድስት ነው። 36 ካሬዎች ይኖራሉ ማለት ነው። ቀመሩ ምን ሊሆን ይችላል? ኦኬ ምን ይሆናል ቀመሩ እዚህ ጋር መ ሲደመር አንድ ርቢ ሁለት ነው። መ አባል ነው። መቁጠሪያ ቁጥር መ ሲደመር አንድ ርቢ ሁለት ነው። ለምሳሌ አንደኛ ማለት አንድ እንተካለን እቺን ትመጣ አንደኛ ማለት አንደኛ እኩል ነው መ ሲደመር አንድ ርቢ ሁለት ቢሆን እኩል ነው አንድ ሲደመር አንድ ርቢ ሁለት ምን ይመጣል? ሁለት ርቢ ሁለት ምን ይመጣል? አራት ይመጣል ማለት ነው። በቃ እሺ አምስተኛ ማለት ምን ይመጣል? አምስተኛ ማለት አምስት ሲደመር አንድ ርቢ ሁለት ምን ይመጣል? ስድስት ርቢ ሁለት ነው 36 ይመጣል ማለት ነው። 36 ይመጣል። በዚህ መንገድ እንሰራዋለን። በቃ በዚህ መንገድ እንሰራዋለን። ከዛም ወደ አራተኛ እንሂድ። አራተኛው የሚከተለው ወይንስ ግግር በመረጥ ቀመሩን ገምቱ ይላል። 0 2 4 6 8 ያ ማለት 1 2 4 6 የሁለት ብዜት ናቸው። ያ ማለት ሁለት ለ ማለት ነው። ሁለት ለ ቢሆን ለ አባል ነው ምን ሙሉ ቁጥር አንደኛው ምን ይሆናል? አንደኛው ሙሉ ቁጥር ከሆነ ወይም 0 1 2 3 4 እያለ ይቀጥላል ማለት ነው። ስለዚህ ምን ይመጣል? ሁለት በዜሮ ምን ይመጣል? ዜሮ ይመጣል። ሁለተኛው ማለት ሁለተኛችን ነች አንድ ተካላችሁ ሁለት በአንድ እኩል ነው ሁለት ይሆናል ማለት ነው። ሁለት ይሆናል። ሶስተኛ ማለት ደግሞ አንድ ሁለት ሶስት ሁለት እንተካለን ሁለት ኢንቱ ሁለት እኩል ነው አራት ይኸው አንድ ሁለት ሶስት አራት ይመጣል ማለት ነው። ኦኬ ለ ቀጥሎ የሚመጣ ቁጥር አሁን ስለዚህ ማን ነው? 10 ብሎ አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ ስድስተኛ አይደል? ሰባተኛ ነው። ሰባተኛ ማለት ሰባ ሲባዛ ሁለት አይደል? ሁለት ሲባዛ በስድስት 12 ይሆናል። ወይ ሁለት እንጨምር 12 ነው የሚመጣው። እዚህ ጋር ለ ደግሞ 12 24 ያ 12 ብዜት ነው። 12 መ ነው። መ አባል ነው መቁጠሪያ ቁጥር ቀጥሎ ቁጥር ማን ነው? አንደኛ ሁለተኛ ሶስተኛ አራተኛ አንድ ሁለት ሶስት አራት አምስተኛ ማለት ደግሞ 12 በ5 60 12 በ5 60 ይሆናል ማለት ነው። ስለዚህ መቶኛ ምን ይሆናል? እዚህ ጋር መቶኛ ቢባል መቶኛው አባል ማለት 12 ትላላችሁ 12 ሲባዛ በመቶ ይመጣል 1200 ይመጣል ማለት 1200 ይመጣል። 1200 ፕሊስ ይሄን ቪዲዮ በምሰራበት ጊዜ ምን እያደረጋችሁ መስራት መቻል አለባችሁ። ፕሊስ ፓውዝ እያደረጋችሁ የራሳችሁን መከራከር ወደሚቀጥለው እንሄዳለን ማለት ነው። ዝም ብላችሁ እኔን ብቻ አትዩ። አምስተኛ ለምንድን ያልጠየቀው እንዴት ተጨማሪ ይሰራል? ቢኮዝ ዊ ሃቭ ቱ አድቫንስ ማለት ነው። አድቫንስ ማለት እንችላለን ወይ ደግሞ በደንብ ማዳበር እንችላለን ተርሙን ማለት ነው። ይሄ ማለት ግሬድ ቲወልቭ የ12 ክፍል ምዕራፍ 1 ነው። እያካበድኩ ምናምን ነገር ሳይሆን በእንግሊዝኛ ነው። ይሄን ራስ ከገባችሁ በቃ ይገደላል ያልቃል ማለት ነው። ከሚከተሉት ሰንጠረዥ መካከል የዛው ምላሽ አስታውስ። ከታች የተሰጠውን ሰንጠረዥ 5.2 አንድ የህዝብ ማመላለሻ አውቶቡስ 60 ኪሎ ሜትር በመጓዙን ያሳያል። ጊዜ በሰዓት አንድ ሰንጠረዥ ቀመሩን ፈልጉ የሚላል አንድ በ60 ስለዚህ እንዴት እናደርጋለን? ያው ፊዚክስ ነው ዞሮ በነገራችን ስም ጊዜ አፕቲቲዩድም ነው። እንደዚህ እንትን መሰለህ በዚያው ለማንበብ እንዲመቻችሁ እንዲሁ የምትል ፎርሙላችን ይዛት እንደዚህ ቢሆን ኤስ
እሺ እንደዚህ ነው። ኤስቢቲ ዛት ሚንስ ዲስታንስ እኩል ይሆናል ስፒድ ኦቨር ታይም ነው። ታይም ኢዝ ኢኳል ቱ ዲስታንስ ኦቨር ስፒድ ነው። ኤንድ ዲስታንስ ኢዝ ኢኳል ቱ ፍጥነት ሲባዛ በጊዜ የሚለውን ፕሪንሲፕል ተጠቅመን ብዙ ነገር መስራት እንችላለን። እዚህ ጋር ግራፍ መስራት እንችላለን ነው። ስለዚህ የተሰጠን ምንድነው? በአንደኛው ሰዓት ጊዜ አይደል ጊዜው አንድ 60 ነው። አንድ በ60 ሁለት ሲሆን 120 ሶስት ሲሆን በ60 እየጨመረ ሄደው ምን ይሆናል? አንደኛ ማለት አንድ ሲባዛ በ60 60 ነው። 60 ርቀት ነው መስራት ማለት ነው። እንትን ርቀቱ እንዴት ዳብል እያደረገ እየሄደ እንዳለ ያ ማለት ምን ይሆናል? ሶስተኛ ምን ይሆናል? አንድ ሁለት ሶስት ሶስተኛ 180 ነው። 3 ሲባዛ በ60 እኩል ነው 180 ይመጣል። ስለዚህ ምን ይሆናል ቀመሩ 60 ሰ ይሆናል። ሰዓት ነው። ሰዓት ነው። ሰን እንደ ቁጥር ነው ደግሞ የምን አባል ከምን መሰረት ከመቁጠሪያ ቁጥር ነው። መቁጠሪያ ቁጥር አንድ ሰዓት ሁለት ሰዓት ሶስት ሰዓት እያለ ስለሚሄድ ማለት ነው። ስለዚህ 4 ሰዓት ላይ 4 ሰዓት ላይ ምን ያክል ይሆናል? 60 ሲባዛ የሚሄደው ርቀት ማለት ነው ሲባዛ በአራት ከሆነ 6 ጋር 240 ይመጣል። 240 ይኸው 240 ይመጣል ማለት ነው።